በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 11 በዚህች ቀን የሮሜ አገር ሊቀ ጳጳሳት የከበረ አባት አባ በላትያኖስ በሰማዕትነት አረፈ። ይህም ቅዱስ ብልህና አዋቂ የሆነ ታላቅ ተጋድሎንም የሚጋደል ነው። በሮሜ ሀገርም ሊቀ ጵጵስና ተሹሞ በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡንም የቀናች ሃይማኖትን እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዲዮስ ላይ ተነስቶ በገደለው ጊዜ በእርሱ ፈንታ ነገሰ። በምዕመናንም ላይ ታላቅ መከራን አመጣ። በዚህ በንጉሥ ዳኪዎስ እጅ ብዙዎች በሰማዕትነት አረፉ። በዘመኑም 7 ሰዎች ከእርሱ ሸሹ። 372 ዓመትም ተኝተው ነቁ። እርሱም በኤፌሶን ከተማ መስጊድ ሰርቶ በውስጡ ጣዖታትን አኖረ። ሰዎችን ሁሉ ለጣዖታት እንዲሰውም አስገደዳቸው። ለጣዖታት ያልሰዉትንም ገደላቸው። የከበረ በላትያኖስም የጣዖታት አምልኮን እንደሚቃወም ሕዝቡም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሥ በሰማ ጊዜ ወደ ሮሜ አገር ልኮ ወደ ኤፌሶን ከተማ አስመጣውና ለጣዖታት እንዲሰዋ ለመነው። እርሱ ግን ቃሉን አልሰማም፣ ተሳለቀበት እንጂ አማልክቶቹንም ረገመ እንጂ። ንጉሡም ተቆጣ። 1 ዓመት ያህልም ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ በሰይፍ ራሱን ቆረጠው። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበላትያኖስ በመንበረ ጴጥሮስ ዘተሰይመ አመፃ ለጣዖቶ ወአማልክቲሁ ረገመ በኑሃ አመን ነጺሮ እንዘይቴገ ስማመ እምኮንኖቱ ሶበዳኪዎስ ደክመ በአፈ መጥባሕት ክሳዶ ገዘመ። በዚህች ዕለት ተጋዳዩ ባለ አንበሳው አውሎግ አረፈ። የዚህ ቅዱስ ወላጆች ከሀገረ ንጽቢን የሆኑ በበጎ ሥራም ፍጹማን በወርቅና በብርም የበለጸጉ ናቸው። ለልጃቸውም የቤተ ክርስቲያንን ትምህርት ሁሉ አስተማሩት። ከጥቂት ቀኖች በኋላም ወላጆቹ ብዙ ገንዘብን ትተውለት ሞቱ። በአንዲትም ዕለት አውሎግ ያለህን ገንዘብን ሁሉ ሽጠህ ለድሆች ሰጥተህ መከራ መስቀልህን ተሸክመህና ተከተለኝም የሚለውን የከበረ የወንጌልን ቃል አሰበና ወዲያውኑ ገንዘቡን ሁሉ ለድሆችና ለችግረኞች በትኖ ወደ አባ አውሎጊን ሄደ። እርሱም በደስታ ተቀበለው። ስለ እርሱ እንዲህ የሚለውን ራእይ አይቶ ነበር። እነሆ ወደ አንተ ጎልማሳ ይመጣል፣ ተቀበለውና ከሚያገለግሉ መነኮሳት ጋር ቀላቅለው። የፈተነውም 3 ዓመት ያህል ኖረ። ፍጹም የሆነ ቅድስናውንም ባየ ጊዜ የምንኩስናን ልብስ የመላእክትንም ማስኬማ አለበሰው። ከሰንበትም እስከ ንበት እየጾመ በብዙ ተጋድሎ ኖረ። ምግቡም እንጀራና ጨው ነበረ። በቀንና በሌሊትም 700 ጊዜ አቡነ ዘበሰማያትን ከስግደት ጋር ይጸልያል። በዚህም ተጋድሎ 40 ዓመት ያህል ኖረ። ከዚህም በኋላ ያሰናብተው ዘንድ መምህሩ አባ አውሎጊንን ማለደውና ወደ በረሃ ሄደ። ከአንዲት ታናሽ ዋሻ ውስጥም ገብቶ እየተጋደለ 50 ዓመት ኖረ። ለፍላጎቱም የሚያገለግሉት 2 አንበሶችን እግዚአብሔር ሰጠው። በአንዲትም ዕለት ታመመ። አንበሶቹንም እጠጣ ዘንድ የሞቀ ውሃ ሻለሁ አላቸው። አንዷ አንበሳም ወደ ተራራ ሂዶ እረኛ አግኝቶ ወደ አባ አውሎግ አመጣው። ባየውም ጊዜ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ ታጠጣኝ ዘንድ ሻለሁ አለው። እንዳለውም አደረገለት። ከዚህም በኋላ አንበሳው እረኛውን ወደ ቦታው መለሰው። ያም እረኛ ለእግሩ ተረከዝ ዓለሙ ሁሉ መጠኑ የማይሆን ጻድቅ ሰውን አገኘሁ ብሎ ለሰው ሁሉ ተናገረ። በሰሙ ጊዜም ሰዎች ሁሉ ወደ እርሱ ተሰበሰቡ። በሽተኞችንም ሁሉ አመጡለትና ፈወሳቸው። በዚያ ወራትም መምህሩ አባ አውሎጊን ጣዖትን የሚያመልኩ የፋርስ ሰዎችን ወደ ቀናች ሃይማኖት ለመመለስ ወደ ፋርስ አገር ሊሄድ ፈለገ። ዳግመኛም ልጁ አውሎግን ከእርሱ ጋር ሊወስደው ወደ እርሱ መልእክተኛ ሊልክ ሽቶ ሳለ መንፈስ ቅዱስ አንበሳውን አስገነዘበውና አጽፉንና ወንጌሉን አንስቶ ተሸከመ። አባ አውሎግንም ጉዞን አመለከተው።
ተነስቶም አንበሳውን ተከትሎ ወደ መምህር አውሎጊን ደረሰ። እርሱም በደስታ ተቀበለው። ሲጓዝም ከጤግሮስ ወንዝ ደረሱ። ውሃውም ተከፍሎላቸው ተሻገሩ። ወደ ሀገሩም ውስጥ በደረሱ ጊዜ አስተማሯቸው። ወደ ቀናች ሃይማኖትም መለሷቸውና በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲትም ዕለት ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግ አንበሶችን አዘዘ። ሂደውም እንጀራ ባህያ ላይ ጭኖ የሚጓዝ ሽማግሌ ያገኙ። ሕፃንም ከእንጀራው ጋር አለ። አህያውንም ወደ ቅዱሳን አመጡት። ከድንጋጤም የተነሳ ብላቴናው ሞተ። ቅዱሳንም ጸለየው። ሕፃኑ ድኖ ተነሳ። ቅዱሳንም ተመገቡ። አንበሶችም አህያውን ከእንጀራውና ከሕፃኑ ጋር ወደ ሽማግሌው መለሱት። ከዚህም በኋላ አባ አውሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። በታላቅ ክብርም ተቀበረ። እነዚያ አንበሶችም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚያም በኋላ ወደ ዱር ገቡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለአንበሳዊ አውሎግ ለአውሎግ ናዲ መምህረ ሕግ እንዘይሰሙ ቃሎ ወይቴዘዙ በደርግ አምጾ አናብስ ሲሳይ ረሁባን አይሩግ ዘምስለ ሕፃን ህብስተ ጽዋን በአድግ። በዚህችም ቀን የከበሩ የኤጲስቆጶስ አብርሃም የመነኮስ መቃቢስና የኮንቲ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። በዚህችም ቀን የአባ ስልዋን ወስረድ አባ በትራ አረፈ። ይህም ቅዱስ በደብረ ሲና ካለች በዓቱ በነበረ ጊዜ ትርምትን ይጠብቅ ነበር። በራትም ጊዜ ለሥጋው የሚያሻውን ይመገባል። ፈርኑ በሚባል አገር ላይም ኤጲስቆጶስ ባደረጉት ጊዜ ትርምትን በማብዛት ሰውነቱን እጅግ አደከመ። ደቀ መዛሙርቱም አባታችን ሆይ በገዳም በበዓትህን በነበርክ ጊዜ ትርምትን እንዲህ አላበዛህም ነበር አሉት። ይህም አባት እንዲህ አላቸው፣ ያን ጊዜ በገዳም በችግር ውስጥ ነበርኩ። ዛሬ ግን ከብዙዎች መካከል በአንድነት አለው። የምሻውም ሁሉ ብዙ አለኝ። ነገር ግን ስጋዬን ቀጥቼ ብገዛው ይሻላል። እንዲህም እየተጋደለ ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለበትራ ረዳ ስልዋኖ ሶምኑ ኤጲስቆጶስ ዘኮነ በሀገረ ፈርኑ ከመእንግር ጽድቆ ወሂሩቶ ዜኑ ለአፍዌ ወለልሳኔ በመጠኑ ዘይረዳኒ መንፈሰ ይፈኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚህች ቀን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህችም ቀን ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። በዚህችም ዕለት የዶርቃስ መታሰቢያዋ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ መላቡ ብላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቆኑስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት